ወይኔ ፈጣሪ ትዕግስቱን ስጠኝ። እኔ አረብ ሀገር ተቀምጬ እንደዚህ ሆንኩ። ኢትዮጵያ ሲሄድ እኮ በቃ ዘር ማንዝሬ ነው ጥፍት የሚለው። አሁን እኔ አረብ ሀገር ምሰራ መስላችኋለሁ? ጎበዝ ስታዩኝ ማለት ነው ምን እንደምመስል ራሱ ፈጣሪ ትዕግስቱን ስጠኝ። በተለይ ሞባይል ራሳችን ጊዜያችን አስጠፍቶናል ማለት ነው። ያው ቁጭ ሆኜ ነው እንግዲህ። ሰላም እንዴት ናችሁ? ውድና የተከበራችሁ የቻናሌ ቤተሰቦች ሰላማችሁ ይብዛልኝ። ውድ ቤተሰቦች በነገራችን ላይ እንዴት ናችሁ? ደህና ናችሁ ወይ? ያው ዛሬ እንግዲህ የመጣሁበት ስለ ሀና ጉዳይ ነው ማለት ነው ጋይስ። የሀና ጉዳይ እንግዲህ መቼ እልባት እንደሚያገኝ እኔ በጣም ግራ እየገባኝ ነው ማለት ነው። በቃ የሆነ ተስፋ ቁርጥ የሚል ነገር ነው የሀና ጉዳይ የሚታይበት ማለት ነው። ስለዚህ መጨረሻውስ ምንድን ነው? ባይዘወይ ሁላችሁም ድዋ አድርጉላት፣ ድዋ ጾለት አድርጉላት። አሁን እንግዲህ የክርስቲያኖች ይቅርታ ጋይስ ጉንፋን ይዞኛል፣ ጉንፋን ያመኛል። ሙቀት ሲመጣ ደግሞ በጣም የሚያስጠላው ሙቀት እየመጣ ነው በቃ ማለት ነውና ያው እንግዲህ ክርስቲያኖች በጾለታችሁ ጎበዝ የሆናችሁ በጾም በጾለት የጀገናችሁ ለእህታችን እንግዲህ ጾለት አድርጉላት። ሙስሊሞችም እንግዲህ ልባችሁ ንጹህ የሆነ ድዋ አድርጉላት። እውነት በጣም ነው የምታሳዝነው። ምንም መፍትሄ ሊገኝ አልቻለም። ቲክቶክ ላይ እየተሰበሰቡ ወይ በሰላም አይነጋገሩ ወይ በትዕግስት አይነጋገሩ፣ መሰዳደብ፣ ብሽሽቅ ወዘተ ምናምን ነገር ነው የሚታይባቸው ማለት ነው። ይሄ ደግሞ ፈጽሞ ስህተት ነው ማለት ነው። ምክንያቱም በስርዓት ራሱ እየተነጋገሩ አይደሉም። ሰውን እንትን ማለት ሰውን ማጸየፍ ሰውን ምናምን ነው የሚሰሩት ማለት ነው። ስለዚህ በትዕግስት እነሱ ትዕግስት ኑሯቸው በትዕግስት እንዲጨርሱት እኔ ፍላጎቴ ነው። በይዘው ያው ሀቢባ ገብታበታለች። ሀቢባ በጣም ጀግናና ሀቢባ ለብዙ እህቶች እንግዲህ ከቤት አንስቶ ቤት ለምሳሌ ለብዙ ስደተኞችም እንግዲህ እድል አመቻችታ ያው ብዙ ሰው ባይደርሰውም እንግዲህ እንደኛ አይነት እንኳን ባይደርሰንም ያው በእርግጥ እድል ነው። ስለዚህ ለብዙ ስደተኞችም የቤት ባለቤት እያደረገኝ ነው። ይሄ ራሱ በጣም ምርጥ ስራ ነው። ማርያምን በጣም ደስ ይላል። ስለዚህ በጣም ብዙ ስራዎችን የሰራች እህታችን ናት ሀቢባ። ብዙዎቻችሁ ታውቋታላችሁ። ስለ ሀቢባ ማስረዳትም ማውራትም አይጠበቅብኝም። እነዚህም ከትዕግስት ጋር ከጨዋነት ጋር ከብዙ ነገሮች ጋር ነው እንትን የምንለው ማለት ነውና ስለዚህ ያው ሀቢባ በጣም ምርጥ ሰው ነች። በጣም ጥሩ ሰው ናት። ሀቢባ ገብታበታለች። እንግዲህ በሀቢባ እንዲጨረስልን ደግሞ የእህታችን ጉዳይ የእውነት በጣም ነው የምታሳዝነው። በጣም በዚህ ልክ ባይዘወይ እንግዲህ ሰይፉ ጋም ትቅረብ እየተባለ ነበረ ማለት ነው። ሰይፉ ጋም እንግዲህ ቀርባ ሰይፉም እንግዲህ ድምጽ ቢሆናት እኛ በጣም ደስ ሊለን ይገባል ማለት ነው። ስለዚህ ያው በሰይፉም ድምጽ ሰይፉ ትልቅ ሚዲያ ስለሆነ እሱም በአለም ላይ እንትን ስለሚባል እቺ ልጅ እንድትለቀቅ እንግዲህ ሰይፉም ማርያምን በተለያየ ሶሻል ሚዲያ መለቀቅ አለባት። በጣም የምታሳዝን ልጅ ናት። እኔ በቃ ሳያት እንዳለ ግን እግዚአብሔር ይወዳታል። ማርያምን በጣም ነው እግዚአብሔር የሚወዳት። ለምን በቃ ለምሳሌ ሀገሯን ትወዳለች፣ ባንዲራዋን ይዛ ነው ምናምን ነገር እና ያው ስለዚህ ያለው ነገር እንግዲህ ይሄ ነው። ፈጣሪ በቃ እኔ እንጃ እኔ ምን እንደምል ራሱ አንዳንዴ ማርያምን ግራ ነው የሚያጋባኝ። እንግዲህ እንድትገኝልን መልካም ፈቃዱ ይሁን። እኛ በጣም ደስ ይለናል። ሀና ብትገኝልን እህታችን ናት፣ ስደተኛ እህታችን ናት። ከባድ ነው እውነት ለመናገር ግን እንደው አሁን ይሄንንም እያያችሁ አሁን ድጋሚ ይሄ ባህር የሚባል እኔ ይሄ መንተራራ ካልተዘጋ ማንም አይረዳንም። ማርያምን የገንዛ እህቶቻችን ራሱ እኮ አይረዱንም። በቃ አትምጡ እንደዚህ ስንላቸው ማለት ነው አይሰሙንም። በቃ እኛ ምቀኛ ሆነን እኛ እነሱ እንዳይሰሩ ምናምን ነው የሚፈልጉት። ግን ስደት ያው ብዙ አጥጋቢ አይደለም። አታዩትም እንዴ? እኛን ራሱ ፊታችን እንደዚህ ማዲያት በማዲያት አድርጎ ምናምን እዩት እንዴት አሁን እኔ አሁን አያችሁ ፊቴ ማዲያት እንዴት እንደሆነ እዩት። ፊቴ እንዳለ ተጠባብሷል። አሁን እኔ አረብ ሀገር ምሰራ መስላለሁ ፊቴ እንደሚመስል አርጅቻለሁ። አሁንማ አረጀውኝ እኮ ጋይስ አረጀውኝ እና ለዛ ነው ያለው ነገር። ስለዚህ እህታችን እንግዲህ በጾለታችሁ አስቧት፣ በሰላም ወደ እንዲለቋት እነዚህ ክፉዎች፣ አረመኔዎች፣ ጨካኞች እንዲለቋት እንግዲህ ሁላችሁም የበኩላችሁን ተወጡ ነው የምለው። ሌላ ግን እኔ ምንም የምለው ነገር የለኝም። እውነት ለመናገር በጣም ነው የምታሳዝነው። ቤተሰብ እንደዚህ እየጓጓ ነገ ልጃችን ትመጣለች፣ ዛሬ ልጃችን ትመጣለች እያለ ቲክቶክ ላይ ራሱ ማርያምን ምንም መፍትሄ ራሱ አልተገኘም ባይዘው ወይ ማለት ነው። ምክንያቱም ምን አለ መሰላችሁ ቤተሰብ ያው መጪው ባህል ነው ምናምን በባህል እንግዲህ ቤተሰብ እንደዚህ ነው ምናምን በጣም ያሳዝናል። ያለው ነገር ይሄ ነው እና ሌላ ምንም የምላችሁ ነገር የለም። ውዶች፣ ማሮች፣ ፍቅሮች በተረፈ ሰላማቸው እዚህ ተረፈፈ። እንዴ ብዙ ወሬ ያላወራባችሁ ማስጠልቶኛል። እኔ ራሱ ዝም ብዬ ነው እንጂ ስራው ዩቲዩብ አስጠልቶኝ በቃ ሁሉም ሶሻል ሚዲያ እንዳለ አስጠላኝ። ያው ፋሲካ እየመጣ ነው፣ ቤተሰብ አለ፣ ናፍቆት ምናምን እሱ ተጨማምሮ የሆነ በቃ ድብርብርብር የሚልልም እኔ ባይዘወይ
ባዚ መጣ ሆን ብሎ ይደብረኛል። ማርያምን አትስራ ራሱ እያለኝ ስራ ስሬ አይለኝም። የሚገርማችሁ ማለት ነው ቀለም ስለምቀባ ባይዘው ፀጉሬን እንትን ብሎታል ማለት ነው። ፀጉሬ እንግዲህ ያው ቀለም ማትቀቡ ሰዎች ለወደፊታችሁ ቀለም እንዳትቀቡ እሺ። ቤተሰብ ቀለም ባይዘው ጥሩ አይደለምና ለዛ ነው እላችኋለሁ። በተረፈ ግን እንግዲህ ያለው ነገር ይሄ ነው። ሁላችሁንም ከልብ ነው የምናመሰግነው። ሰላማችሁ ብዙ ትትረፍረፍ ይበልልኝ ኤቨሪባዲ ማለት ነው። ፈጣሪ ኢትዮጵያን ሰላም ያርግልን። ጦርነት እንደ እግዚአብሔር ሀገራችን ሰላም ያርግልን። ይሄ ምርጫ እንደ ምርጫ ምርጥ ይበልና ይሄ ቆሻሻ መንግስት እግዚአብሔር ውግድ ያርገውና እንግዲህ ወደ ሰላም እንመለስ። ሀገራችን ሰላም ወይ መለስልን። በቃን። ወይኔ ጦርነት ኢትዮጵያ በቃ ጦርነት ለምንም አይጠቅም። ጦርነት ለማንም የማይሆን ነውና ጦርነት እንግዲህ በጣም ከባድ ነው። ስለዚህ ያለው ነገር ይሄ ነውና ሰላማችሁ ይብዛልኝ። ሰብስክራይብ አድርጉ ጋይሶች። ሰብስክራይብ ግን አታረጉኝም። ለምንድን ነው? ቆይ ሰብስክራይብ አድርጉኝ። ቪዲዮን ይዩልኝ። ከመዳም ክሽና ነው አበረታቱኝ እላችኋለሁ። አበረታቱኝ። ይሄ ነው ያለው ነገር። በተረፈ ግን እንወዳችኋለን እና ከብራችኋለን። ያለው ነገር ይሄ ነው። ቴንክ يا ويلي شلون كذا وسخ هذه አይገርም። ድመቷ እንዴት እንደሚያርገበቅ ኩቢ ፍታ ባብጥሽ ከሊትሮ ተበየንን